ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ፈጠነ ጌታው ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መረጃዎቹ አለፍን። አክሱም ጽዮን የፕሪቶሪያ ስምምነት ተግባራዊ አለመደረግ የትግራይ ሕዝብ ችግር የበለጠ አሳሳቢ አድርጎታልና ዓለም አቀፍ ማህበረሰብ ጫና ሊያደርስበት ይገባል ሲሉ ብፁዕ አቡነ ሰላማ በዛሬው ዕለት ተናገሩ። እንዲሁም ጀነራል ታደሰ ወረደም ተመሳሳይ መልእክታቸውን አስተላልፈዋል ነው የተባለው። ዓመታዊ የአክሱም ህዳር ጽዮን በዓል በደማቅ ሁኔታ ተከብሮ ዋለ። የባህር ዳር ህዝብ መልእክተኛውን አመሰገነ። በባህር ዳር ከተማ የተወለደውና በብዙ በጎ አድራጎት ተግባሮች ኢትዮጵያውያንን ያገዘው መልእክተኛው ዛሬ በባህር ዳር ምስጋና ቀርቦለታል። የባህር ዳር ተወላጅ የከተማው ህዝብና አካባቢው በበጎ ምግባር በማስጠራቱ ደስ ስለተሰኙ በጋራ ተሰብስበው በባህር ዳር ህዝብ ስም ነው ያመሰገኑት። መልእክተኛው ስነ ጊዮርጊስ እሸቱ የጀመረውን በጎ ተግባር አጠናክሮ ለብዙዎች የክፉ ቀን ደራሽ እንዲሁም እንዲበረታታ የምስጋና ፕሮግራም ተዘጋጅቶ የተመሰገነ ሲሆን ለበጎ ተግባሩ ከጎኑ ድጋፋቸው እንደማይለይ አዘጋጆቹ ተናግረዋል። የጃፓን ከፍተኛ ፍርድ ቤት በሀገሪቱ የተመሳሳይ ጾታ ጋብቻ በሕገ መንግሥት ተከለከለ። ፍርድ ቤቱ አዲሱን ሕግ በ2026 የመጀመሪያ ዓመት ላይ ተፈጻሚ ያደርጋል ተብሎ ይጠበቃል። የሀገሪቱ መንግሥት አንቀጽ 24 ትዳር በሁለት ጾታዎች ሴትና ወንድ መግባባት ላይ ሲደርሱ የሚፈጸም ነው ሲሉም ተገልጸዋል። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። ተወዳጁ ኮሜዲያን ወንደሰን በበርካቶቻችን የምናውቀው ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል ነው የተባለው። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰን በድንገተኛ የልብ ህመም ምክንያት ሕይወቱ ማለፉ ተሰምቷል። የወንደሰን ነፍስ ይማርልን፣ ለቤተሰቦቹ መጽናናትን ይመኛል የፈጠነ ሚዲያ። ውድ ቤተሰቦቻችን የሰዓቱ መረጃዎች እስካሁኖቹ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ሁኑልን። የፈጠነ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም።